ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አዳፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን የሻምፒየንስ ሊግ ጨዋታ እንመልከት። በስፖቲፋይ ካምፕ ኑ ባርሴሎናን ከኒውካስል ጋር ያገናኘው ጨዋታ 7-2 ተጠናቋል። በድምሩ 8-3 ያሸነፈበት ነበር ባርሳ። የመጀመሪያው አጋማሽ መጠነኛ ፉክክር የታየበት፣ በሁለቱም በኩል ሙከራዎች የነበሩበት ነበረ። ይህንን ጉዳይ እንመልከት። ባርሳ ግብ ማስቆጠር እንደሚችል በድጋሚ ያሳየበት፣ ብዙ ግቦችን ያስቆጠረበት ጨዋታ ነበረ። እናንሳይን ጉዳይ ትላንትና ባርሴሎና እንግዲህ 7-2 በድምር ውጤት 8-3 አሸንፎ ነው ያለፈው። እኔ ቅድም መግቢያ ላይ እንዳነሳሁት የባርሴሎናን ቤስቱን ነገር ያየንበት ነው። ባርሴሎና ሊቸገር ከሆነ ሊቸገር የሚችልባቸው ድክመቶች የትኞቹ እንደሆኑ በሁለቱ ጨዋታዎችና በትላንትና የመጀመሪያው ጨዋታና በትላንትና የመጀመሪያ አጋማሽ ያየን ይመስለኛል። ግን እኔ ለምሳሌ ባርሴሎና ቻምፒየንስ ሊግ ቢወስድ በጣም ደስተኛ ከሚሆኑት ሰዎች መካከል አንደኛው ነው። ለምን? ስፔሲፊክሊ ሃንዚ ፍሊክ ባርሴሎና ማለት ነው። ሃንዚ ፍሊክ የሰሩትን ባርሴሎና ማለት ነው። ምክንያቱም ከማንም ቡድን በተለየ ሁኔታ ደፋር፣ ከማንም ቡድን ጋር የተለየ የጨዋታ እቅድ ይዞ ለመምጣት የሚሞክር አይደለም። አሁን ይሄ አንዳንዴ ገራገርነት ሊመስል ይችላል፣ ፕራግማቲክ አለመሆን ሊመስል ይችላል። ግን እንደ ኳስ ተመልካች በባርሴሎና ጨዋታ ሰለቸኝ የሚል አንድ ሰው ካለ አሁን ይሄኛውን የፍሊክን ባርሴሎናን ማለት ነው። አሁን ሌሎች የባርሴሎና ቡድኖች ላይ የኳስ ቁጥጥሩ በጣም ቀስ ያለ ነው፣ በቂ ፍጥነት የለውም። በተለይ በፕሪሚየር ሊግ የማየው ከሳጥን ሳጥን ኢንቱ ኢንድ አይነት እግር ኳስ የለውም። ስለዚህ ሊል ይችል ይሆናል። የሃንዚ ፍሊክ ባርሴሎናን እንደዛ የሚል ሰው ካለ ሜቢ የተለያየ ስፖርት ነው የምንወደው። የተለያየ ስፖርት ነው፣ አንድ አይነት ስፖርት። ወይ እኔ ተሳስቻለሁ ወይ ያ ሰው ተሳስቷል። አንድ አይነት አይደለም። እግር ኳስ የሚለውን ስፖርት አይደለም የምናየው። ባርሴሎና አያዝናናኝም ልታይ አትችይም። የባርሴሎና ድጋፍ ላይኖርሽ ይችላል፣ እሱ ፓርቲዛንሺፕ። እኔ ስለ ድጋፍ ምናምን አይደለም ማወራ ያለው፣ ስለ ኒውትራል ሆኖ እግር ኳስን ኢንጆይ ስለማድረግ ነው ማወራ ያለሁት። እና ሃንዚ ፍሊክ ወደ ባርሴሎና ከመጡበት ጊዜ ጀምሮ፣ ምክንያቱም እኔ ለምሳሌ ባርሴሎና ሆኖ የቫልቬርዴ ባርሴሎና ደስ አይለኝም። ስለዚህ የቫልቬርዴ ባርሴሎና ቻምፒየንስ ሊግ እንዲወስድ አልፈልግም ነበር ብትጠይቅኝ። ጉዳዩ ባርሴሎና መሆኑ ሳይሆን የሆነ አሰልጣኝ መሆኑ ነገር ነው፣ የሆነ ቡድን የሚጫወትበት መንገድ ነው። እና ስለዚህ ኢንተርፕራይዚንግ ነው፣ ኢንተርቴኒንግ ነው፣ ብዙ ጎል ያስቆጥራል፣ ብዙ የቲም ዳይናሚዝም አለው። ግለሰቦቹ በጣም አስደናቂዎች ናቸው። እያንዳንዱ የባርሴሎና የማጥቃት ተጫዋች በሙሉ ትላንትና ሜዳ ውስጥ የነበሩት ቢያንስ 4 የማጥቃት ተጫዋቾችን ጨምሮ፣ ግን በጠቅላላው እንደ ቡድን የሚጫወቱበት መንገድ፣ አሰልጣኙ የሚወስዱት ሪስክ ሳይሰራ ሲቀር አምና ከኢንተር ጋር የሆነው ነገር ይሆናል እና በሁለት ግማሽ ፍጻሜ ኖርማል የግማሽ ፍጻሜ ጨዋታ ከቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ሁሉ በጣም አሰልቺ የሚባሉ ሂስቶሪካሊ አሰልቺ የግማሽ ፍጻሜ ጨዋታ ነው። በጣም ሃይ ስቴክ ስለሆነ ለዋንጫ ለማለፍ ስለሆነ የምትጫወቱ ጨዋታዎቹ ጥብቅ ናቸው። ብዙዎቹ ቡድኖች ስህተት ላለመስራት ስለሆነ የሚጫወቱት። ለባርሴሎና አትስ ኖርማል ጌም ከኢንተር ጋር ሲጫወቱ። ስለዚህ ያንን ሁሉ ትልልቅ ሪስክ ወሰዱና በዛ ጨዋታ ላይ ተሸነፉ። ኮር ራሱ ሰፊ ታሪክ የራሱ ዝርዝር ጉዳዮች ያሉት ጨዋታ ነው። ዝም ብሎ ተሸነፈ ኦኬ። ያው ግን የሚወስዱት ሪስክ ግን ጎል እንዲቆጠርባቸው ያደርጋል። እኔ የምለው ደግሞ ያንን ሪስክ ቴኪንግ ነው የምወደው። አሁን የባርሴሎና የተከላካይ መስመር ዝም ብለሽ ትላንት የቀይ መስመር ተከላካይ ያልሆነ ተጫዋች ነው የቀይ መስመር ተከላካይ ኤሪክ ጋርሲያ። የመሀል ተከላካይ ያልሆነ ተጫዋች ነው የመሀል ተከላካይ ጄራርድ ማርቲን። አንደኛው የመሀል ተከላካይ 18 ዓመቱ ነው ፓው ኩባርሲ። አንደኛው ኃይለኛ የመከላከል ድክመት ያለበት፣ በማጥቃት በጣም የተዋጣለት ግን በመከላከል በፖዚሽኒንግ በአንድ ላንድ መከላከል ምናምን ድክመቶች ያሉበት ተጫዋች ነው ጆዋ ካንሴሎ። ከነሱ ፊት ያለው ተጫዋች 18 ዓመት ልጅ 10 ጨዋታ አልጀመረም ማርክ ቤርናል። የባርሳ ዲፌንሲቭ 5 እነዚህ ናቸው። እንደዛም ሆኖ እነዚህን ተጫዋቾች ይዤማ
ኩንዴ የለኝም፣ ባልዴ የለኝም፣ ጄራርድ ኢኒጎ ማርቲኔዝ ለቋል፣ ያዳፕት ላድርግና አንድ 15-20 ሜትር ወደ ኋላ ልሳበው የተከላካይ መስመሬን አይልም። የፍሊክ ባርሰሎና ፕሪንሲፕሉ ያው ነው እና ይህንን ደፋርነት አደንቃለሁ እኔ በጣም ብዙ ቡድኖች ላይ አላይም እኔ እና ሌሎቹ ቡድኖች ስህተት ናቸው ማለት ግን አይደለም። እንደ ተመልካች ግን በእግር ኳስ መዝናናት በጣም እንደሚሻ ሰው ግን በዚህ ስፖርት በጣም እንደተሳበ ሰው ግን ባርሰሎና በቃ ትሪት ያደርግሻል በእግር ኳስ በደንብ። ጨዋታው አዝናኝ ነው። እኔ የባርሰሎና ጨዋታ ብዙ ጊዜም እንደዛ ነው የምለው። የመጀመሪያው አጋማሽ ግን በጣም አዝናኝ ሆኖ በባርሰሎና ምክንያት ብቻ ግን አይደለም፣ በኒውካስልም ደፋርነት ምክንያት ነው። ከጨዋታው በፊት የኤዲሃውን ኮሜንት ሰምተሽ እንደሆነ በፕሪሚየር ሊግ ከመጀመሪያው አጋማሽ ረድፍ በታች እኮ ያለ ቡድን ነው ኒውካስል። አሁን ጥሩ ሲዝን አይደለም በሊጉ እያሳለፉ ያሉት። እንዲያውም ለመጀመሪያ ጊዜ ኤዲሃው በኃላፊነት የመቆየት ጉዳይ ጥያቄ ምልክት ውስጥ ገብቷል። ግን ከጨዋታ በፊት ምን ያሉ እሳቸው ወደ ካምፕ ነው የምንሄደው፣ ወደ ታሪካዊ ስቴዲየም ነው የምንሄደው፣ ግን እዛ ሄደን ሽሪንክ አናደርግም አሉ። ኒውካስል በሚያደርጉት እሴቶች ነው ለመጫወት ምን ሞክረው አሉ። ስለዚህ ያ የመጀመሪያ አጋማሽ በጣም አዝናኝ ከነበር በባርሰሎና ብቻ በባርሰሎና ሪስክ መውሰድ ብቻ በባርሰሎና ፕሬሲንግ በጣም የሚያግዝ ለባርሰሎና ከጀርባ መጠቃት ምናልባት ሰበብ የሚሆን ሃይላይን ብቻ አይደለም። የኒውካስልም ደፋርነት፣ የኒውካስል የፕሬሲንግ ፈቃደኝነት፣ ማንቱማን ፕሬስ ለማድረግ መሞከር፣ ኢቨን ኳስ ለመቆጣጠር መሞከር በካምፕ ነው። ያም ጨዋታውን በጣም በጣም አዝናኝ አድርጎታል። ስለዚህ ኒውካስልም በተለይ በመጀመሪያ አጋማሽ ላይ የነው እግር ኳስ ብዙ ክሬዲት የሚገባው ይመስለኛል። ግን መጨረሻ ላይ ባርሰሎና ከመጀመሪያ አጋማሽ የመጨረሻ ደቂቃ ጀምሮ እስከ 61ኛው ደቂቃ ድረስ ነው እነዛን 5 ጎሎች ያስቆጠረው። በዛ ጊዜ ውስጥ የሚያስፈራ ክሊኒካሊቲ ነበራቸው። በቃ የተገኘውን እያንዳንዱን አጋጣሚ በተለያየ መንገድ ነው ጎሎቹን ያስቆጠረው። በፍጹም ቅጣት ምት፣ ከጀርባ በተደረገ ሩጫ፣ በቆመ ኳስ፣ በተለያየ መንገድ በፈጣን ኮምቢኔሽን በብዙ መንገድ ነው ጎሎች የተቆጠሩት። ግን ያ 20 ደቂቃ ነው ጨዋታውን ዲፋይን ያደረገው። ስለዚህ ጨዋታውን ላላየ ሰው በተለይ 180 ደቂቃውን ላላየ ሰው 8-3 ነው ባርሰሎና ያሸነፈው ሲባል ከባርሰሎና በታሪክ ከትልልቅ የጥሎ ማለፍ ውጤቶች መካከል አንደኛው ነው። እንደ ፐርፎርማንስ ግን እንደዛ አልተሰማኝም። ጨዋታውን እያየሁ በጣም ተቀራራቢ ጨዋታ ነው እያየሁ የነበረው ያ የፍጹም ቅጣት ምት ከተገኘበት ጊዜ ድረስ እና ፍሊክ ትላንትና በማጥቃቱ በኩል በቀደም ያሳረፉትን ላሚን ያማልን፣ በቀደም ሀትሪክ የሰራውን ራፊኛን፣ ፌርሚን ሎፔዝን፣ ሌቫንዶቭስኪን ጨዋታውን አስጀምረዋል። ሁለቱ አማካዮች ፔድሪና ማርክ ቤርናል ነበሩ እና ለአንዳንድ ተጫዋቾች በጣም ግሩም ምሽት ነበር። በተለይ ራፊኛው 4 ጎሎች ላይ በቀጥታ ተሳትፏል። በቀጥታ ባልሆነ መንገድ ደግሞ ከ7 የባርሰሎና ጎሎች 6 ላይ ተሳትፏል። 19ኛ ጎሉን አስቆጥሯል። በቀደም ሀትሪክ ሰርቶ ነበር ከሴቪያ ጋር በነበረው ጨዋታ ሁለቱን የፍጹም ቅጣት ምት ጎሎች ጨምሮ ማለት ነው። ትላንትና የፍጹም ቅጣት ምቱ ላሚን ያማል ስለመታው እንጂ 20 ጎል ላይ ሊደርስ ይችል ነበር። በጣም አስደናቂ ነው። እንዲያውም ከዚህ የባርሰሎና ስብስብ ውስጥ አንዳንድ ተጫዋቾች አሉ የአሰልጣኙን የጨዋታ ፍልስፍና እንበለው እምነት፣ አስተሳሰብ የትኛውም ቃል ኢምቦዲ የሚያደርግ የሆነ የሚወከልበት አንድ ሰው ካለ ራፊኛ ይመስለኛል። ያንን ኢንቴንሲቲውን፣ የስራ ትጋቱን፣ የፕሬሲንግ ፍቃደኝነቱን፣ ኤነርጂውን፣ አግሬሽኑን ምናምን ስታይ አንድ ሰው የፍሊክን ቡድን ምንድነው ፐርሶኒፊኬሽን የሚሉታል በሰው ብታደርጊው ራፊኛ ይመስለኛል። ለዚህ ነው በጣም የሚፈልጉት አሰልጣኙ። ለዚህ ነው እሱ በተጎዳበት ጊዜ ባርሰሎና በተለይ ከኳስ ውጪ ብዙ የሚጎድልበት፣ ግን አይ ቲንክ ከኳስም ጋር ብዙ የሚጎድልበት እና አብዛኛውን ጊዜ በጉዳት ላሳለፈ ተጫዋች ገና ካሁን 19 ጎል አስቆጥሯል። ከቡድኑ ከፍተኛ ጎል አስቆጠር ከላሚን ያማል በ2 ጎል ብቻ ነው የሚያንሰው። ትላንትና በጣም የተለየ ነበር በጠቅላላው ባጫወቱ። ግን እንዳልኩት ኒውካስል በጣም ጥሩ ነበር። ያንን አይነት ውብ እግር ኳስ በመጀመሪያ አጋማሽ እንድናይ ምክንያት የነበረው ሰው አንደ ኢንቲሚዴትድ አልሆኑም። ለነገሩ በስታይል ደረጃ በቀደም ስናነሳ እንደነበረው በሚጫወትበት መንገድ ምክንያት ለባርሰሎና አስቸጋሪ ነበር። በቡድኑ ጥራት ማለት አይደለም። ጥራት ያላቸው ደህና ተጫዋቾች አሉ። ግን ከባርሰሎና ተጫዋቾች ካሊበር ጋር ካወዳደርሽው ዝቅ ያለ ደረጃ ያለው ቡድን ነው ኒውካስል። ግን በስታይሉ ምክንያት በጣም ኢንቲሚዴት የሚያደርግ ነው፣ አግሬሲቭ ነው። ፕሬስ በሚያደርግበት ጊዜ
በጣም ጠንካራ ነው በአንድ ለአንድ ሁኔታዎች። ፊዚካል ኳሊቲ ያለው ደግሞ ደንበኛ የፕሪሚየር ሊግ መገለጫ ቡድን ነው ኒውካስል። በጣም ጠንካራ ፊዚካሊቲ ያለው ቡድን ነው። ቀጥተኛ ነው። ሲያጠቃ ፋታ የለውም። ሯጮች አሉት፣ በጣም አደገኛ ሯጮች አሉት። በጣም አደገኛ ሯጮች አሉት ማለት የባርሰሎና ሀይ ላይን ሁልጊዜ ችግር ውስጥ ነው ማለት ነው። ምክንያቱም አሽሊ ባርንስ፣ አንቶኒ ጎርደን እና አንቶኒ ኤላንጋ ናቸው ከፊት የነበሩት የማጥቃት ተጫዋቾች። ኢቭን ከቤንች እንደ ጃኮብ መርፊ አይነት ተጫዋች ማስገባት የሚችል ነው። ግን የነዚህ አሁን የጠቀስኳቸው ተጫዋቾች ካራክተሪስቲክስ ሁሉ ዮሐን ቪሳን ጨምሮ ብዙ የተጫወተ ባይሆንም ግን እነዚህ ሁሉ ሯጮች ናቸው፣ ከጀርባ የሚሮጡ ናቸው። ከማንኛውም በቻምፒየንስ ሊግ ሊያገኘው ከሚችለው በላይ በዚህ አይነት የተጫዋቾቹ ፕሮፋይልን በሚጫወትበት ስልትም ምክንያት ባርሰሎና ሊቸገር ከሚችልባቸው ቡድኖች አንደኛው ኒውካስል ነበር እና ለምን እንደሆነ በስንት ነው 90 ደቂቃ 45 ደቂቃ በ135 ደቂቃ በጨዋታ የመጀመሪያ 135 ደቂቃ አይተናል። ግን ባርሰሎና በቀደም ከዛ ጨዋታ በኋላ ስናነሳ እንደነበረው ከዚህ በ2-3 የተሻለ ማርሽ መጫወት ይችላል ባርሰሎና። እንደዛ ከተጫወተ መደራረስ አይኖርም በሁለቱ ቡድኖች መካከል። ግን የመጀመሪያው ጨዋታ ያው ለኒውካስል እንዲመችም ሆኖ ነው ባርሰሎና የተጫወተው። እዚህ የባርሰሎና ስብስብ ውስጥ 3 እድሜያቸው 18 ዓመት ብቻ የሆናቸው ተጫዋቾች አሉ። አንኮመን ነው። የትኛው ትልቅ ቡድን እንደዚህ አይነት ተጫዋቾች በአንድ በተለይ በትልቅ የቻምፒየንስ ሊግ ጨዋታ እንደሚያሰልፍ አላውቅም። እኮ ባርሲ፣ ቤርናል፣ ያማል 3ቱ 18 ዓመታቸው ነው። እነሱ ናቸው ቡድኑ የሚጫወቱበትን መንገድ የሚወስኑት እያልኩ አይደለም። ግን በአጠቃላይ ባርሰሎና ብዙ ወጣት ተጫዋቾች ያሉበት ቡድን በመሆኑ ምክንያት እንደ ድሮ አይነት ቴምፖ ሴት የማድረግ ችግር አለበት። ስለዚህ ምን ሆነ? ኢንድ ቱ ኢንድ ሆነ፣ ከሳጥን ሳጥን ትራንዚሽናል፣ ፊዚካል ሆነ። ሶስቱ ነገሮች የሚሆኑ ከሆነ የሚስማማው ለኒውካስል። ባርሳ ጨዋታውን ኮንትሮል እስካላደረገ ድረስ፣ ፍጥነት ዲክቴት እስካላደረገ ድረስ፣ እነ ፔድሪ የጨዋታውን ፍጥነት እስካልወሰኑት ድረስ ባርሰሎና ይቸገራል። ትላንት የመጀመሪያው አጋማሽ የተደረገው ኒውካስል በሚስማማው ሁኔታ ነው። የኒውካስል ሪስክ መውሰድ ቀላል ከሆነ ኒውካስል በቃ በሎ ብሎክ እጫወታለሁ፣ በመልሶ ማጥቃት እጫወታለሁ ማለት ይችላል። በሎ ብሎክ መከላከል፣ በኃይለኛ ካውንተር ፓንች መጫወት ይችላል። ግን ያንን አይደለም ያደረጉት። በጣም ደፋር የሆነ ፕሬሲንግ፣ በጣም ኃይለኛ የማንቱማን አጫወት ምናምን ነበር። ግን ባርሰሎናም ምንም ትግስት አልነበረውም። በጣም ኢማቹር ነበር በእኔ አስተያየት። በጣም ብስለት የሚጎድለው ነበር የመጀመሪያው አጋማሽ የባርሰሎና አጫወት። ስለዚህ ኤክሳይቲንግ ሆነ ለእኔ ለተመልካች። ለአሰልጣኙ እንደዛ ከሆነ አላውቅም፣ ግን ለተመልካች ግን በጣም አዝናኝ ጨዋታ ነበር። ሁለቱ ቡድኖች ጥሩ የሚጫወቱበት ስለነበር እና ጎል አስቆጠረ። በጊዜ ነው ባርሰሎና ጎሉን ያስቆጠረው። ትናንትና ከሌላው ጊዜ በተለየ ሁኔታ በጣም ኢፌክቲቭ ነበሩ። እንግዲህ 7 ጎል ነው ያስቆጠሩት። ብዙ ጊዜ እኔ የሀይ ስኮር ጨዋታዎችን ሳይ ማለት ነው አንድ ቡድን 7 ሲያስቆጥር 8 ሲያስቆጥር 6 ምናምን ሲያስቆጥር ትንሽ ይጠራጠራል። የጨዋታው ትክክለኛ ሪፍሌክሽን ላይሆን ይችላል እና በተጠበቀው በሚታሰበው መልክ የጎል እድል ፈጥሮ ላይሆን ይችላል። ለምሳሌ የመጀመሪያ አጋማሽ ላይ ሁለቱ ቡድኖች መሀል የሙከራዎቹ መጠን በጣም ተቀራራቢ ነበር። 5 እና 3 ኢላማቸውን የጠበቁ ሙከራዎች ነው ያደረጉት። ባርሰሎና 1.9 ኒውካስል 1.3 ኤክስጂ ነው የነበራቸው። ግን የባርሳን ኤክስጂ ከፍ ያደረገው የፍጹም ቅጣት ምቱ ነው። የፍጹም ቅጣት ምቱን ብትቀንሺ በኤክስጂ ኒውካስል ይበልጥ ነበር። ኢንትረስቲንግ ነው። ግን በጠቅላላው ከሙከራዎቹ መካከል 4.29 ነው የኒውካስል የባርሰሎና ኤክስጂ የነበረው። 7 ጎል አስቆጠሩ። ስለዚህ ምን ያህል ኦቨር ፐርፎርመንስ ምን ያህል ክሊኒካል እንደነበሩ ይሄ ያሳይሻል። እና ወዲያው ነው ጎል ያስቆጠሩት በመጀመሪያው አጋማሽ። ግን እስከ 40ኛው ደቂቃ ድረስ ሁለቱም ቡድኖች 4 ሙከራ ነበር ያደረጉት። ግን ኒውካስል ባርሰሎና ጎል ባስቆጠረ ቁጥር ሪስፖንድ ያደርግ ነበር። እኔ በጣም ኢምፕረስድ ሆኛለሁ በኒውካስል ትላንትና። የባርሰሎናን የኦፍሳይድ ትራፕ በተደጋጋሚ ያልፉ ነበር። ምሳሌ የመጀመሪያው ጎል ሲቆጠር ሆል ከአሽሊ ባርንስ ጋር 1-2 ተጫወተ እና ለአንቶኒ ኤላንጋ ኳሱ ተሰጠ። ኤላንጋ ሁለቱንም የመጀመሪያ ጎሎች ያስቆጠረው እሱ ነው። ለሩቅ አንግል ላይ ላለው ተጫዋች ነው ሁለቱም ኳሶች የመጡት። በጣም ሀይ ኳሊቲ ቻንስስ ናቸው እና ኒውካስል ሁለቱንም ጎሎች አስቆጠረ። ግን በደንብ ፓተርን ያለው እንደሆነ አሁን ሉዊስ ሆል ሰከንድ ፌዝ ራነር የሚባለው ነው። ከጥልቅ ነው ሩጫውን የሚያደርገው። ስለዚህ በጣም ያስቸግራል በኦፍሳይድ እሱን ለመያዝ። ቴምፖ በጣም ከባድ ነበር ጨዋታ የተደረገበት የፕሪሚየር ሊግ ቴምፖ አይነት ነው። እንግዲህ ባርሰሎና ሊያደርግ ይገባው የነበረ ነገር በፕሪሚየር ሊግ ቴምፖ አለመጫወት። ምክንያቱም በፕሪሚየር ሊግ ቴምፖ ከሆነ የበለጠ ፊዚካል የሆነው ቡድን ያስቸግራል። የበለጠ ፊዚካል የሆነው ቡድን ደግሞ ኒውካስል፣ ምንም ጥያቄ የለም። ኒውካስል ነው የበለጠ ፊዚካል የነበረው። ስለዚህ ሀይ ቴምፖ ነበር እና
አንዳንድ ስህተቶችም አየ። ለምሳሌ ላሚን ያማል በተረከዝ ኳስ ለማቀበል ሲሞክር ባርሳ 2-1 መምራት ጀመረ። የሁለተኛው ጎል መቆጠር በጣም ትልቁ ወሳኝ ተጫዋች የነበረው ላሚን ያማል ነው። ተርኑ እሱን ማርክ ያደረገውን ተጫዋች ያለፈበት ኳሱን ፓስ ያደረገበት መንገድ ግሩም ነበር። ግን በራስ የሜዳ አጋማሽ ነው እንዲህ አይነት የተረከዝ ኳስ የሞከረው እና እሱ ደግሞ ለኒውካስል የአቻነት ጎል መቆጠር ምክንያት ነበር። እና የኔ አረዳድ የመጀመሪያ አጋማሽ ላይ ባርሴሎና የተጫወተበት መንገድ ከኒውካስል ራሱ ክሬዲት ሊሰጠው ከሚገባ ደፋር አጫወት ባሻገር የባርሴሎናም በኒውካስል ስልት ለመጫወት መወሰን ያገዘ ይመስለኛል። ኦኬ ጨዋታውን የለወጡ ሁለት ኢንሲደንቶች ግን ያሉ ይመስለኛል። የፍጹም የዳኝነት ውሳኔ እንዲሁ እንደ ምርጫ ስለ ዳኝነት ምን ባላወራ ደስ ይለኛል። እንደ ሀሳብ ብዙ ጊዜ አከራካሪ ነው የዳኝነት ሁኔታ እና ብዙ ጊዜም አንዳንዴ በደጋፊም ሌንስ ስለሚታይ ነገሩ ኦብጀክቲቭ ለመሆን ያስቸግራል። የሆነ ነገር ትናገራለሽ ሁልጊዜም ደጋፊዎች ጋር የተበዳይነት ስሜት አለ። ቡድን የተበደለ ብሎ ነው የሚያስበው ደጋፊ። ብዙ ጊዜ እንደዛ ነው። ያ ፓርቲዛንሺፕ ስለሚኖር ኦብጀክቲቪቲ ይጠፋል፣ ምክንያታዊነት ማለት ይጠፋል። ግን ለምሳሌ እኔ ካንሴሎን በጣም እድለኛ ነው የምለው 2-2 በነበረበት ጊዜ አንዳንድ አርቢትሮች ሊሰጡ ይችላሉ ከአንቶኒ ላንጋ ጋር በነበረው ሁኔታ። ኦኬ ያ የፍጹም ቅጣት ምት ቢሰጥ ኖሮ ኒውካስል በጨዋታው ላይ ለመጀመሪያ ጊዜ ሊመራ ይችል ነበር። አሁን ያሰጣል እያልኩ አይደለም፣ ግን ሊሰጡ የሚችሉ አርቢትሮች አሉ። ከጥቂት ደቂቃዎች በኋላ ግን ጨዋታውን ዲፋይን ያደረገው በተለይ በሳይኮሎጂ በኩል ኤዲሃውም ከጨዋታው በኋላ ሲናገሩ እንደሰማሁት በስነ ልቦና በኩል በጣም ትልቅ ተጽዕኖ ነበረው። የባርሰሎና እረፍት ከመውጣታቸው በፊት ያስቆጠረው የፍጹም ቅጣት ምት ጎል። በዚህ በኩል ደግሞ ኬረን ትሪፒየ በጣም እድለኛ ነው። በቀይ የሚያስወጣ ኢንሲደንት ነው። ግልጽ የሆነ የጎል ማስቆጠር እድል ያደናቀፈው እና በህጉን በደረቁ ከተረጎምሽው የፍጹም ቅጣት ምትና ቀይ ካርድ ነው። አርቢትሩ ቢጫ ካርድ ነው የሰጡት። ፍራንሷ ሌቲሲ የሚባሉት ፈረንሳይ አርቢትር ናቸው ትናንት ጨዋታውን የዳኙት። ግን ያቺ ላሚን ያማል ያስቆጠራት ጎል በጨዋታው ላይ የሞመንተምንም ጉዳይ የስነ ልቦና የበላይነትንም ጉዳይ ምክንያቱም የመጀመሪያ አጋማሽ ኦልሞስት የመጨረሻው የጨዋታ አክሽን በኒውካስል ተጫዋቾች በኩል የሚኖረውን ዲፍሌሽን መገመት ይቻላል። በባርሰሎና ተጫዋቾች በኩል የሚሰጠውን በራስ መተማመን መገመት ይቻላል። ሁለታዊ አጋማሽ የአንድ ቡድን ኦን ስሎት ነው። ባርሰሎና አዘር ቤስት በቃ ልክ ፍጹም ዶሚናንት በሆኑበት ጊዜ የምናየው አይነት ነገር ነው። ከሁሉ በላይ ግን ያየሁት አንደኛው ነገር የበለጠ ተረጋጋ ሁለተኛው አጋማሽ። የመጀመሪያ አጋማሽ ስፔኖቹ ፖዛ እና ካልማ የሚሉት ነገር አለ። ከኳስ ጋር መስከን እና መረጋጋት፣ ፖዝ ማድረግ እና ካልም መሆን ማለት ነው። ሁለቱ ለባርሰሎና በተለይ በጣም ወሳኝ ናቸው። ባርሰሎና ለሆነ አሰልጣኝ በጣም ወሳኝ ናቸው። ፖዛ እንላለን ብዙ ጊዜ ስለ ፔፕ ስንናገር። የፖዝ ተጫዋቾች አሉት። ማስከን በሚያስፈልገው ጊዜ፣ ጨዋታ መቆጣጠር በሚያስፈልገው ጊዜ ባርሰሎና መጫወት በሚፈልግበት ፍጥነት ለመጫወት ፖዝና መረጋጋት ያስፈልጋል። ፖዛ የሚሉት እነሱ ግን ልክ እንደ ባርሰሎና አይነት ቡድን ላይ ከለመድ ነው የተለየ ልክ የፕሪሚየር ሊግ ቡድኖችን የሚመስል ብሎ ቱ ብሎ አይነት በቃ ከጫፍ ጫፍ መጫወት፣ ሁለቱም ቡድኖች ፓንች መሰነዛዘር ምናምን አይነት ነገር ሆነ። ለዛ ነው ለኒውካስል ተመቸ የባርሰሎና ራሱ አጫወት። ይሄ ደግሞ የሚመስለኝ የፔድሪ ችግር ነው። ፔድሪ ጨዋታውን ኮንትሮል ካላደረገው እንደዛ ነው የሚሆነው። ፔድሪ ስፔሲፊክሊ ሜዳ ውስጥ ያለው ጨዋታ ኮንትሮል ለማድረግ ነው። ያንን ማድረግ አልቻለም ፔድሪ። ስለዚህ የበለጠ ለፊዚካል የበለጠ ትራንዚሽን ያለው ሆኖ ቡድን የሚመች የነበረ ይመስለኝ። ሁለታዊ አጋማሽ ላይ ታርሟል። ይሄ አሰልጣኝ ሃንሲ ፍሊክም ይቺኑ ስፔሲፊክ ነጥብ ከጨዋታው በኋላ አንስተውታል። ሁለታዊ አጋማሽ ላይ ጨዋታ መቆጣጠር፣ ኮምፖዝድ መሆን፣ ስክነት ያስፈልገናል። ቶሎ ነው የሰከኑት። ግን እሱ ብቻ ሳይሆን ያ ስክነት ማጥቃት ሪስክ መውሰዳቸውን ግን አልገደበውም። በፍጥነት ማጥቃታቸውን ግን አላስቆመውም። ስለዚህ በ15 ደቂቃ ልዩነት ነው ሶስቱን ተጨማሪ ጎሎች ነው አራቱን ጎሎች ያስቆጠሩት። ከረፍት ከተመለሱ በኋላ ሎፔዝ እና ሌቫንዶቭስኪ ሁለቱን ጎሎች ያስቆጠሩት። በኋላ ተጨማሪ ጎል ራፊኛ ያስቆጠረ፣ ግን እሱ ሰባተኛው ጎል። ግን የመጀመሪያዎቹ አራት ጎሎች የተቆጠሩት ከ2-2 ወደ 6-2 ያሸጋገሩት ጎሎች የተቆጠሩት የመጀመሪያ አጋማሽ አብቅቶ ሰባተኛው ደቂቃ ላይ እና የመጀመሪያዎቹ 15 ደቂቃዎች ውስጥ ነው። የበለጠ ተረጋጋ፣ ግን ማጥቃቱም ስቲል አደገኛ ጥርስ ነበረው። ሁሉንም አይነት ጎሎች ነው ያስቆጠሩት። ቅድም እንዳልኩት ከኳስ ውጭ መመሮጥ፣ በቆመ ኳስ፣ በዝግታ ቢልዳፕ፣ በተጫዋቾች ኢምፕሮቫይዜሽን፣ በምን ሁሉንም አይነት በጣም ድንቅ ጎሎች ነው ያስቆጠሩት። በታክቲካል አንዳንድ ነጥቦች ለማንሳት ኒውካስል ሜዳ ውስጥ ሰው በሰው
ለመቆጣጠር ነው የገባው የባርሴሎናን ተጫዋቾች። ለዛ ነው ኒውካስልም ደፋር ነበር ያልኩት። ለምሳሌ ኬሪያን ትሪፒ የቀኝ መስመር ተከላካይ ነው አይደለም። የባርሴሎናውን የግራ መስመር ፉልባክ ካንሴሎን ማን ፎርማን ሊቆጣጠሩ የሞከር ነበር። ስለዚህ በጣም ወደ ላይ ይሄዳል። አንቶን ኤላንጋ ያጠብና የባርሴሎናን ወደ ግራ አዘን ብሎ የሚጫወተውን የመሀል ተከላካይ ፕሬስ ለማድረግ ይሞክራል። ማሌክ ቺያው ስለዚህ ወደ ቀኝ ሺፍት ማድረግ አለበት ማለት ነው ራፊኛን ለመቆጣጠር። ራፊኛ 9 ነው እና ዳምበርን ሌቫንዶቭስኪን ይይዛል። ማንቱማን እንዳለ አሁን እንደዚህ ማንቱማን የሚቆጣጠረሽን ቡድን ምንድነው አንደኛ የምታደርጊው ሙቭመንት፣ ከኳስ ውጭ ያለ ሙቭመንት፣ ፖዚሽናል ሮቴሽን። በባርሴሎና በኩል ይሄ በደንብ ነበር፣ በተለይ በሁለተኛው አጋማሽ አልሰራ ያለው ለዚህ ነው። ለምሳሌ አይተሽ እንደሆነ በቀኝ በኩል ላሚን ያማል ከሌላው ጊዜ በተለየ ሁኔታ ነው የተጫወተው። ምክንያቱም ላሚን ያማልም ሉዊስ ሆልማን በሰው ነው ሊይዘው የሞከረ ነበር። ስለዚህ ዞናል አልነበር የኒውካስል አጫወት እና ደግሞ ፕሬሲንግም አለው። ሀይ ላይን በሀይ ዲፌንሲቭ ላይን ነው ለመጫወት የሞከረ ነበር። ልክ እንደ ባርሰሎና አግሬሲቭ ሀይ ላይን ፍሊክ ላይን ምናምን እንደሚሉት ባይሆንም ስፔን ውስጥ ሪስክ በጣም ከባድ ሪስክ ወስደው ነው የተጫወቱት። አሁን እንደዛ የምታደርገው ምንድነው? አንደኛ ብዙ ጊዜ ምን ይባላል ማንቱማን ከሆነ ጨዋታው በግለሰብ ደረጃ የተሻሉ ተጫዋቾች ያሉት ቡድን ያሸንፋል። ምን ይሆናል ማለት ነው? ጨዋታው በሙሉ ኢንዲቪጁዋል ባትል ይበዛበታል ማለት ነው። በተናጠል የሚደረጉ ፉክክሮች ይበዙበታል ማለት ነው ጨዋታው አይደል? አሁን አንቺ ሜዳ ውስጥ 7-1 ትግሎች አሉ ቢባል 5ቱን የባርሴሎና ተጫዋቾች ቢያሸንፉ ባርሴሎና ጨዋታውን ያሸንፋል ማለት ነው። ቀላሉ ማቱ ግን ዲስኦሪየንት ያደርጓቸው ነበር። ለምሳሌ ላሚን ያማል ወደ ውስጥ ይገባል ብዙ ጊዜ አይተሹ እንደሆነ ከሌሎቹም ጨዋታዎች የበለጠ ሴንትራል ቦታዎች ላይ እናገኘው ነበር፣ ወደ መሀል ይመጣ ነበር። ስለዚህ አንዱን እሱን ማርክ እንዲያደርግ የታሰበውን ተጫዋች ከቦታው ያፈናቅለዋል ማለት ነው። ስለዚህ የኒውካስል የመከላከል ስትራክቸር ይዛባል። እዛ ቦታ ላይ ማን ይመጣል? ፌርሚን ሎፔዝ የቀኝ ክንፍ ተጫዋች ሆነ ቦታ ቶሎ ይቀያይሩባቸው ነበር። ስለዚህ ይሄ ምንድነው ሙቭመንት ለባርሳ በጣም አስቸጋሪ ነበር፣ ለኒውካስል አስቸጋሪ ነበር። ግን የመጀመሪያ አጋማሽ ላይ ሰርቷል። መጥፎ ከተባለ ለባርሴሎና መጥፎ የሚመስለኝ ጉዳቶቹ ናቸው። እንግዲህ አሁን በላሊጋው በጣም ቁልፍ የውድድር ዘመን ወቅት ላይ ነው ያለነው። ቻምፒየንስ ሊግ ውስጥ አሉበት። ከአትሌቲኮ ማድሪድ ጋር ነው የሚጫወቱት። በሌላ የካፕ ኮምፒቲሽን በድጋሚ ይገናኛሉ። ላሊጋውን በ4 ነጥብ ልዩነት እየመሩ 3 ውድድሮች ውስጥ አሉበት ማለት ነው። 2 ውድድሮች ውስጥ አሉበት። በዚህ ጊዜ ተጫዋች በጉዳት ማጣት አይፈልጉም። ግን ትናንትና ተጎድቷል ጆዋን ጋርሲያ። በእርግጥ አጫሹ ምናምን አሉ ተቀይሮ ሲገባ ቮይቼቼዝኒ ያጨሰ የለ እንደሚታወቀውና ተቀይሮ ገባት። በጣም ጥሩ ቁጥር 2 ግብ ጠባቂ ነው፣ ግን በጣም ወሳኝ ግብ ጠባቂ ነው እንደምታውቂው ጆዋን ጋርሲያ። ቡድኑ ለሚጫወትበት መንገድ በሙከራ ማዳን ችሎታውም እንደዚህ ስለ ከየት ነው የሚመጣ አላቅም። ጨዋታው እየተደረገ የሆነ አንድ ኖቲፊኬሽን አይቼ ነበረ ከ2 እስከ 3 ሳምንት ከሜዳ ይርቃል የሚል። እንዴት በዛ ፍጥነት ማወቅ እንደምትችል አላውቅም። ክለቡ ነው ደግሞ ይፋ ማድረግ ያለበት። ግን ተጎርቶ ጨዋታው መቀጠል አልቻለም። ከዛ ኤሪክ ጋርሲያ መጨረስ አልቻለም ጨዋታውን። ኤሪክ ጋርሲያ በሮናልድ አራውሆ ነው የተተካው። ስለዚህ ኩንዴ በትላንትናው ጨዋታ ላይ አልነበረም። ሁለቱ ተጎርተዋል። ስለዚህ በጣም ትልቅ ድል ነበር። ግን ምናልባት የእነዚህ ተጫዋቾች ጉዳት ባርሴሎና አሁን ጉዳት አፎርድ የሚያደርግ አይመስለኝም። ብዙ ተጫዋቾች ተጎድተውበታል፣ ሁለቱም ፉልባኮች ጨምሮ። በቻምፒየንስ ሊግ 3ኛው ቤስት የማጥቃት ፐርፎርማንስ ነው። በ2016-17 የውድድር ዘመን ሴልቲክን 7-0፣ ሜሲ 5 ጎል ባስቆጠረበት የ2011-12 ሲዝን ደግሞ 7-1 ባየር ሌቨርኩዘንን አሸንፈው ነበር። ከዛ ቀጥሎ ይሄኛው ነው ሰፊ ውጤት እና ጥሩ ነበር። ራፊኛን በተመለከተ እንደዚህ ታሪካዊ ምሽት ነው። 2 አሲስቶች ነበሩት። የፍጹም ቅጣት ምት አስገኝቷል። አንዱን የቅጣት ምት የመታው እሱ ነው። 2 ጎሎች አስቆጥሯል። ስለዚህ 6 ጎል ላይ ተሳትፏል ከ7 ጎሎች መካከል። አሁን ባለፉት 2 ጨዋታዎች ባርሴሎና ከሴቪያ ጋር 5 ትላንትና ደግሞ 7 ጎሎች አስቆጥሯል። 12 ጎል ማለት ነው በ2 ጨዋታ። ከ12 ጎሎች 7ቱ ላይ በቀጥታ ተሳትፏል። ቢያንስ በቀደምም ሀትሪክ ሰርቶ ስለነበር አሁን ዳይሬክት ኮንትሪቢዩሽን እና ጠቅላላ ኮንትሪቢዩሽን የተለያዩ ዳይሬክት የሚባለው ጎልና አሲስት ሲሆን ነው። ግን ለምሳሌ የፍጹም ቅጣት ምት ማስገኘት አንድ ነገር ነው። ኬረን ትሪፒዬ እሱ ላይ ነው ጥፋት የሰራው። አሲስት ተብሎ ና አይመዘገብልሽም፣ ግን ያንን የፍጹም ቅጣት ምት ያስገኘሽው አንቺ ነሽ። እንደዛ ደግሞ ከቆጠርን ከዛም በላይ ይሆናል። በዛ ነው ትላንትና 12 ጎሎች ላይ በቀጥታ ተሳትፏል ያልኩት። በቀደም የፍጹም ቅጣት ምቶቹ ሲገኙ ጭምር በእሱና በጆ ካንሴሎ መካከል በነበረ 1-2 ነው ሁለቱም የፍጹም ቅጣት ምቶች
የተገኙት። ስለዚህ ከጉዳት ነጻ ከሆነ በጣም ወሳኝ ተጫዋች መሆኑን በድጋሚ ያሳየበት ጨዋታ ነው። ላሚን ያማልና ሌቫንዶቭስኪን በተመለከተ ደግሞ አይ ቲንክ ሁለቱም ተጫዋቾች በመጀመሪያ አጋማሽ ትልልቅ ምንድነው ሴት ባኮች ነበሯቸው። ላሚን ያማል ያ ስህተት ኒውካስልን ወደ ጨዋታው በድጋሚ የመለሰውን የተረከዝ ቄንጥ የሞከረው እሱ ነው። ከዛ ነው ኳሱ የተቀማው። ከዛ ነው ኤላንጋ በጨዋታው ላይ ሁለተኛውን የኒውካስልን ጎል ያስቆጠረው። እና አንዳንዴ ስነ ልቦና ችግር ሊኖረው ይችላል ስህተት የምትሰሪ ከሆነ፣ በተለይ ደግሞ በቻምፒየንስ ሊግ በዚህ ስቴጅ የፍጹም ቅጣት ምቱ ሲገኝ ግን በጣም ተረጋግቶ ነው የፍጹም ቅጣት ምቱን የመታው። ያንን ፐርሶናሊቲ ያሳይቷል። ሌቫንዶቭስኪም አንድ ትልቅ እድል አግኝቶ ነበር፣ ዳንበርን ብሎክ አድርጎበታል። ባርሰሎና እንደገና መምራት የሚችልበት እድል ነበር። በወሳኝ ጊዜ ትልልቅ ጎሎች አስቆጥሯል። ስለዚህ ለባርሳ በጣም ጥሩ ምሽት ነበር። ግን እንደ ኮንቴስት ግን እንዲሁ ካየሽው እንደው አሳፋሪ ሂሚሊየቲንግ ምናምን የሚሉት አይነት ሽንፈት ነው ጎሎቹ ብዛት ማለት ነው። እንደ ፐርፎርማንስ ግን አንገታቸውን የሚያቀረቅሩበት ምክንያት ያለ አይመስለኝም። በጣም ጥሩ የተጫወቱ ስለሚመስለኝ 7-2 ተሸነፈች፣ ጥሩ መጫወት ትችላለች። ችግሩ ባርሰሎና በጣም አደገኛ ቡድን ነው። ስለዚህ እያንዳንዷን የቦታ ስህተት፣ የተጫዋቾች የተናጠልም ስህተት ይሁን የስትራክቸር ስህተት መቅጣት የሚችል ቡድን፣ ኤፊሽንት የሆነ ቡድን፣ የአምናውን ባርሰሎናን የሚመስልም አይነት ብቃት ነው ያሳየው። ግን እንደ ፐርፎርማንስ የኒውካስል ፐርፎርማንስ ቢያንስ የመጀመሪያ አጋማሽ ትላንትና የበቀደሙ ጨዋታ 90 ደቂቃ መጥፎ አልነበር። ተመልሰናል አድማጫችን። የተወሰነ አድማጫችን አስተያየት ደግሞ እንቀበል። ደሳለኝ ገብረ ሚካኤል የሚል አድማጫችን የዘንድሮ ጥሎ ማለፍ ባስኬትቦል ነው የሆነው። በአንድ ደርሶ መልስ ጨዋታ እስከ 10 ጎል ይቆጠራል። የባርሴሎና ጨዋታ ደግሞ በእግር ኳስ ፊዚካልና ገንዘብ ብቻቸውን ዋጋ እንደሌላቸው በድጋሚ ያሳየ ነበር። የባርሳ ጨዋታ ለኒውካስል ግመሎች መሀል ንብ ላይ እንደተለቀቀባቸው ያክል ነው ያንፈራገጧቸው። በተለይ በሁለተኛው አጋማሽ ፍጹም የተለየ ነበር። ሊቨርፑል ግን ሙሉ 90 ደቂቃ በከፍተኛ ማጥቃት ነበር የተጫወተው አመቱ ሙሉ። ለምን በዚህ ኢነርጂ እንዳልተጫወተ ግን አልገባኝም። ሶቦዝ ላይ በድጋሚ ስቴቨን ጀራርድን ያስታወሰበት ሳምንት ነበረ ብሎናል። አብዱልፈታ ኬት የሚል አድማጫችን ሊቨርፑል እጅግ ድንቅ ሆኖ ከጋላታሳራይ ፍጹም የበላይ ሆኖ ነው ያመሻው። የጎል መጠኑ ራሱ ከ7 በላይ መሆን ነበረበት። በሁሉም ረገድ ፍጹምነት የነበረው ሊቨርፑልን ነው የተመለከትኩት። የምሽቱ አይነት ብቃት እያሳዩ የሚቀጥሉ ከሆነ ብዙ የሚገፉ ይመስለኛል። ነገር ግን የዘንድሮ ሊቨርፑል ያንን ይደግማል ብሎ በድፍረት ለመናገር ትንሽ ይከብዳል። ለማንኛውም በቀጣዮቹ ጨዋታዎች እንመለከታለን። የሁለተኛው 45 ኒውካስል ግን እንዴት እንደሚገለጽ ራሱ ግራ ያጋባል ብሎናል። ብሩሽ ተስፋ የዘንድሮ የአውሮፓ ሻምፒየንስ ሊግ የጎል ሊግ መባል ያለበት ይመስለኛል። የጎል ናዳ የወረደ ሁሉ ይመስላል። ባየርን የታወቀ ነው ሻምፒየንስ ሊግ ላይ በርካታ ግቦችን በማስቆጠር ይታወቃል። ባርሳ ላይ አርሰናል፣ አሁን ደግሞ አታላንታ ላይ ከሊቨርፑል ደረጃ አንጻር ጋላታሳራይ ቀላል ተጋጣሚ ነው። ውድድሩ ደግሞ ሻምፒየንስ ሊግ ነው። ይሄ አይፈትነውም። ፈተናው የሚጀምረው ቀጣይ ይመስለኛል። ባርሳ ከኒውካስል የመጀመሪያ አጋማሽ ጥሩ ነበረ። ሁለተኛው አጋማሽ ላይ ግን ባርሳ ወንጀል ፈጽሟል። ሁለተኛው አጋማሽ ስላላየው ውጤቱን ሳየው አግሪጌት ነበር የመሰለኝ። ለካስ የሙሉ ሰዓት ውጤቱ ነው ብሎናል። አብርሃም መንግስቱ የሻምፒየንስ ሊጉ ሊቨርፑልና የፕሪሚየር ሊጉ ሊቨርፑል አቋም አንድ አይነት ነው ብለህ ካሰብክ ስህተት ይመስለኛል። ሊቨርፑል በተለይ የሆጎ ኤኪቲኬን ግለኝነት በመሐመድ ሳላ ችሎታ ላይ ተጽዕኖ ያመጣበት ይመስለኛል። ከኤቲኬ በተሻለ ለመሐመድ ሳላ ዳርዊን ኑኔዝ ይሻለው ነበር የሚል ሀሳብ ያለኝ። እነዚህን የማጥቃትና የመከላከል ችግሩን ከቀረፈ 8 ውስጥ ፓሪስ ሰን ጀርሜን 4 ውስጥ ሪያል ማድሪድ ባየር ሙኒክ አሸንፎ ለዋንጫ ሁለቱ የእንግሊዝ ክለቦች ለፍጻሜ ይቀርባሉ ብዬ አስባለሁ። አብርሃም መንግስቱ ነኝ ከልደታ ብሎናል። አብርሽ የሚል አድማጫችን ደግሞ ትናንትና ለእኛ ክሎር ልዩ ምሽት ነበር። ከመጀመሪያው ጀምሮ የናፈቀን የካምፕናው ድባብ በአልትራስ ደጋፊዎቻችን አግኝተናል። በቃ አሁን ማን በሜዳችን መጥቶ ሳይቀጠቀጥ ይወጣል። ኒውካስል በፕሪሚየር ሊግ ብዙ ገንዘብ ያወጣሉ፣ ነገር ግን በዚህ አይነት ብልጫና ውጤት ባርሳን ያሸንፋል። በአካዳሚ ተጫዋቾቻችን የተጫወትን በመጀመሪያ ገንዘብ በጣም አስፈላጊ ነው፣ ነገር ግን ይሄ ለኛ የሰራም ልዩ የሚያደርገው አስገራሚው ባርሳን የዓለማችን ምርጡ ክለብ የምንለው የዓለም እግር ኳስ በክለብና በብሔራዊ ቡድን በዝነኛው ምርጡ አካዳሚ ምስጋና ለታላቁ የባርሳ ሰው ክራይፍ ይግባና የላማሲያ በመጡ ተጫዋቾች ስለምንቆጣጠር ነው። ግን ከውበት ጋር ከባዱን የሚያደርገው ባርሴሎና የካታሎን አርማ ቡድን ነው። የሁለቱ ጋርሻዎች ጉዳት በስተቀር በጨዋታው መጥፎ ነገር ይዘን አልወጣንም። ከኒውካስትል በላይ የሚፈትነን ቡድን አይኖርም አናገኝምም። ስለዚህ ሻምፒየንስ ሊግን ከአትሌቲኮ ማድሪድ በቀል ጋር ወደፊት በመሄድ እናሸንፋለን። ማድሪድ ደርሶ ክላሲኮ ቢሆን እመኛለው። የኩባና
የኩባርሲ ብቃት ግን በጣም አስደናቂ ነበር ብሎናል። ውድ ጊዜውን ለመቆጠብና ህይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።